ውመን ኢምፓወርመንት አክሽን የተባለ ግብረ ሰናይ ድርጅት በሰሜን ወሎ ዞን ለሚገኙ ከ3600 በላይ ሴት አርሶ አደሮች የስንዴና የጤፍ ምርጥ ዘር ድጋፍ አደረገ። ድጋፉ ምርታማነትን ለማሳደግና የግብርና ስራችን አጠናክረን እንድንቀጥል ይረዳናል ሲሉ ድጋፍ የተደረገላቸው አርሶ አደሮች ተናግረዋል። መረጃው የሰሜን ወሎ ዞን መንግስት ኮሚኒኬሽን መምሪያ ነው። ዘመኑ ይርጋ ያቀርበዋል። ውመን ኢምፓወርመንት አክሽን የተባለ ግብረ ሰናይ ድርጅት በሰሜን ወሎ ዞን ለሚገኙ ሴት አርሶ አደሮች የስንዴና ጤፍ ምርጥ ዘር ድጋፍ አድርጓል። ድጋፉ በሀብሩ ራያ ቆቦና ጉባ ላፍቶ ወረዳዎች ለሚገኙ በጦርነቱ ምክንያት ጉዳት ለደረሰባቸው 3688 ሴት አርሶ አደሮች ነው የተደረገው። ውመን ኢምፓወርመንት አክሽን በሀገር ደረጃም የሴቶችን ሁለንተናዊ አቅም ለማሳደግ በርካታ ተግባራትን እያከናወነ መሆኑን የገለጹት የውመን ኢምፓወርመንት አክሽን የሰሜን ወሎ ዞን ማስተባበሪያ ጽሕፈት ቤት ተወካይ አስተባባሪ አቶ መሐመድ ዘሩም በሰሜን ወሎ ዞን ደግሞ በአራት ወረዳዎች ላይ እየሰራ መሆኑን ተናግረዋል። ሀብሩ ቆቦ እንዲሁም ጉባ ላፍቶ ጭምር የተለያዩ ስራዎችን እየሰራ ነው። ምን እየተገኘን ያለ ነው። እንደሚታወቀው በጦርነት መጎዳታችን በተለያዩ ጉዳት እየደረሰብን ይታወቃል። ማህበረሰቡ በተለይ ሴቶችን በዘርና በተለያዩ ግብአቶች መደገፍ አስፈላጊ በመሆኑ በጤፍ ደረጃ እንደየ ፕሮጀክቱ ሊላይ ይችላል። ከ5 ኪሎ ጀምሮ እስከ 20 ኪሎ አካባቢ እንደየ እንትናቸው የቆንጮ ሲዋን ቫራይቲ የሚባለው የጤፍ ዝርያ እንዲሁም እንደገና ደግሞ ዛሬ የሚሰራጨው የስንዴ ዘር የሚሰራጨው ስንዴ የደንዳአ ሲዋን የሚባለው ከደብረ ብርሃን ተጉለት ዩኒየን ያመጣ ነው ዝርያ ነው። በአጠቃላይ ለ3688 የሚሆኑ ገበሬዎች 8.3 ሚሊዮን ብር በማውጣት ከጉባ ላፍቶ ወረዳ እንዲሁም ከሚመለከታቸው ከቆቦ ወረዳ ከሀብሮ ወረዳ ብሎም ደግሞ ከሰሜን ወሎ ዞን ግብርና ጋር በመተባበር ከመንግስቶች ጋር በጋራ በመስራት ማህበረሰቡ በተለይ ሴቶች ራሳቸውን በማጠናከር ከጦርነት ራሳቸውን አገግመው የተለያየ ነገር አድርገው ለውጣቸውን በአጠቃላይ እንድናይ ከፍተኛ የሆነ ስራ እየሰራን ያለ ነው። ድጋፉ የተገኘው ከሴቶች ለውጥ ማዳበር፣ ከአየር ንብረት መላመድና የገጠር ልማት፣ የኑሮ ማገገሚያና የአደጋ ጊዜ ምላሽ መስጠት እንዲሁም ከእናቶች ጤና ፕሮጀክት መሆኑን ተወካይ አስተባባሪው ገልጸዋል። ድርጅቱ ላደረገው ድጋፍ ያመሰገኑት የሰሜን ወሎ ዞን ግብርና መምሪያ ኃላፊ አቶ ተገኛ ባተም ድጋፉ የዞኑን ምርትና ምርታማነት ለማሳደግ ጉልህ ድርሻ ይኖረዋል ብለዋል። ምርጥ ዘር ያው ምርትን ለመጨመር አንዱ የሚያስፈልግ ቴክኖሎጂ ነው። በተለይ እንደኛ ዞን የተወሰኑ አሉ የሚባሉ ድርጅቶች ቢያንስም ለተወሰኑ ሴቶች ይህን የዘር አቅርቦት አቅርቧል። ከዛ ውጭ ሌሎችም አንዳንድ ድርጅቶች አሉ የሚያቀርቡ። ስለዚህ በተለይ የምርጥ ዘር ችግራችንን ለመቅረፍ የዘር ድጋፍ ፕሮጀክት እንዲያደርጉ ይህንን እንቅስቃሴ እየተደረገ ነው። እየገዙም እያቀረቡ ነው እና ጅምሮች አሉ የሚለው ነገር እንዲወሰድ ነው። ጠቅለል ተብሎ ሲወሰድ ግን አጠቃላይ ፍላጎቱን 100% ማርካት አይቻልም። አርሶ አደሩ የራሱ ዘር አለው፣ ሎካል የሆነ ዘር አለው፣ የተመረጠ የተበጠረ ዘር አለው። እሱን አዘጋጅቶ በራሱ የዘር ጊዜ ሰሌዳ እንዲዘራ ነው ይህን ኮሜንት የምናደርገው። ለአርሶ አደሩ ድጋፍ ማድረግ የሚፈልጉ ፕሮጀክቶች ካሉ በጣም ምቹ ሁኔታ አለ ለማልማት። ሁሉም አግሮ ኢኮሎጂ ምቹ ነው። አርሶ አደሩ በጣም ጠንካራ ነው፣ ታታሪ ነው፣ ጠንካራ ሙያተኛ አለ። ስለዚህ በዚህ መንገድ የሚሰጡትን ድጋፍ መሬት ላይ ያሳርፈን ለውጥ ማምጣት ስለምንችል ይህን ድጋፋቸውን አጠናክረው መቀጠል መቻል አለባቸው የሚል ሀሳብ ነው ያለኝ። ድጋፉ ምርትና ምርታማነትን ከማሳደግ ባሻገር የጀመሩትን የግብርና ስራ አጠናክረው እንዲቀጥሉ እንደሚያግዛቸው የድጋፉ ተጠቃሚ አርሶ አደሮች ተናግረዋል። ተብለገረም ይባላለሁ። 37.5 ኪሎ ደርሶኛል። የምርጥ ዘር ውጤታማ በመሆን ለምግብ ፍጆታችን ማሻሻልና ለኢኮኖሚያችን እገዛ ያደርግልኛል ማለት ነው። ማስታወሻ ሰማን እንባላለን። ብዙ ብር ነው ምርጥ ዘር ያው ሲጀመር አቅርቦት የለም። ከቀረበም እሱ ውድ ነው፣ ግን አንችልም። የኖረ ምርቱ ደካማ የሆነ ስንዴ ነበር የምንጠቀመው። ድርጅቱ የቁጠባ ባህላቸው እንዲያድግ የአቅም ግንባታ ስልጠና እንደሚሰጣቸውና በኢኮኖሚ ተጠቃሚ እንዲሆኑ የዶሮ ድጋፍ እንደሚያደርግላቸውም አርሶ አደሮቹ ተናግረዋል።